بسم الله الرحمن الرحيم إن الحمد لله نحمد ونستعين ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد أولا أحييكم بتحية الإسلام السلام عليكم ورحمة الله وبركاته እንግዲህ አላሁ ተዓላ በተከበረው ቃሉ ምን ይላል አስታውስ ያንተ ማስታወስ ለአማኞች ይጠቅማል ይላልና ተውስታችን የጀመረው በሚገርም ሁኔታ የቀራልን የቁርአን አያ ወደ ሐጅ ወስዶን ያመጣን ወደ ቤቱላህ አልሐራም ወስዶን አመጣንና ኪታቡ ተውሂድ አቅርቶን እንደገናም ደግሞ ሙስሊም ሆነ መሞት እንዳለብን አስታውሶን ላንተ ብቻ ደግሞ እንዳይገርም ይሄ እስልምና ደግሞ የኢሳቅም ያዕቆብም የልጅ ልጆቹም ሃይማኖት አንድ እስልምና ብቻ ነው በሚል ትልቅ መልእክት አስተላልፎልን ወስዶን ነበርና በዛ ላይ ደግሞ በጣም በሚጣፍጥ ሁኔታ የሚገርም ድምጾች ነው ያሉት እንግዲህ እቺን ይሄን አንጀት ያረገዘች እናት ታድለሻልና ልጆች እንዲ ቁርአን ሲቀሩ ወጣትነት እንደዚህ በዚህ መልኩ ሲታይ ትልቅ ስኬት ነው ቁርአን ደግሞ ለየት የሚለው ዘፈን ሁሉ ይወጣል የሆነ ጊዜ ይሰለቻል በአዲስ ዘፈን ይረሳል ሌሎች ነገርም ሊደመጥ ይችላል ቁርአን ደስ የሚለው ሁሌ አዲስ መሆኑ ብቻም ሳይሆን ሁሌ ማጅር አለው ከሌሎቹ ከምናዳምጣቸው ነገሮች ቁርአን ለየት የሚያደርገው ሁሌ ማጅር አለው አጅሩ ደግሞ የሚገርመው ትርጉሙን ሳያቆም አጅር አለው ለምን ከተባለ የአላህ ንግግር ስለሆነ የአላህ ንግግር ስለሆነ አጅር አለው ለዚህ ነው አንድ ቱርኪያዊ ሐረም ላይ ያገኘውት ይላሉ ዑለሞች አንድ ዑለማ ሐረም ላይ ሳየው ቁርአን ይዞ ስቅስቅ ብሎ ያለቅሳል ስቅስቅ ብሎ ያለቅሳል ግራ ገባቸውና ቆይ እስቲ ልጠይቀው ብሎ እንደምንም ብሎ ቱርክኛና አረብኛ በምን እንደተግባቡት አላሁ አለም ብቻ ተግባቡ ምንድነው እንደዚህ ስቅስቅ ብሎ ያስለቀሰ ብሎ ሲጠይቁት ትርጉሙን አውቀው ሆነ ወይ እየቀራ ያለው የቁርአን አያ ሲሉት አይ አይደለም ማለት ታዲያ ምን አስለቀሰ ሲሉት አይ የአላህ ንግግር ለማወቅ ትርጉሙን ማወቅ ብቻ አይደለም የሚጠበቅብኝ የሱ ንግግር ብቻ በመሆኑ ባለቅስ አጅር አለኛል ምክንያቱም እኛ ደካማ በመሆናችን ይሄ ቁርአን ወረደ እንጂ ይሄ ቁርአን ተራራ ላይ ቢወርድ ኖሮ ይቀልጣል እንጂ ሸከመዋል አይደለም ያለው ግን አላህ በተከበረው ቃሉ ምን ማንነታችን ስለነገረን ምን ብሎናል አላህ والله يريد أن يتوب عليكم ويريد الذين يتبعون شهوات أن تميلوا ميلا عظيما يريد الله أن يخفف عنكم وخلق الإنسان ضعيفا والله يريد أن يتوب عليكم الله أن أنت يقر للاችሁ ይፈልጋል ሁሉም በሩ ክፍት ነው አላህ ነገር ግን ويريد الذين يتبعون شهوات እነዛ ስሜታቸውን የሚከተሉ የሆኑ ሰዎች አንተ ሚሉ ሸህዋቲ መዘንበልን ይዘነበላሉ ነገር ግን ጌታችሁ አላህ ማለት يريد الله أن يخفف عنكم الله لنانت ሁሉን ነገር ቀለል ሊያረግላችሁ ይፈልጋል ለምን ሊያቀልልን ፈለገ ራሱ መልሱን ነገረን وخلق الإنسان ضعيفا የሰው ልጅ ሲባል ደካማ ነው የዓለም ተደዋዳቢ ከአራት ሰዓት በኋላ የቱ ጋር እንደተኛ የማያውቅም የዓለም ባለስልጣን ከአራት ሰዓት በኋላ የት እንደተኛ የማያውቅም ከኔ በላይ ጀግና የለም የምትለው ሰውዬ ለአራት ተሸክመው አልጋ ሲቀይሩት ሁሉ አያውቅም وخلق الإنسان ضعيفا ደካማ ስለሆነ ነው እኮ ሽንት ቤት አንኳክተ መንገባው እንጂ ያቺን የመሰለች ክትፋውን ሽንት ቤት መግባቷ ታሳዝን ነገር ግን ደካሞች ስለሆነ وخلق الإنسان ضعيفا በቃ ደካማ አርጎናል የድክመታችን አላህ የሰጠን ትልቁ ስጦታችን ነው ደካማነታችን ወንጀላችን ባዶነታችን አላሁ ተዓላ ስለሚያቀነውና ይቅር ያለን
እኛም ይሄን አውቀን ወደ አላህ የመመለስ ወደሱ የመዞር ትልቅ የዕጣ ፋንታ እንዲኖረን አላህ ምርጫዎችን ሰጠን። የቀን ወንጀለኞች ሌሊት ይቅርታ እንዲጠይቁ፣ የሌሊት ወንጀለኞች ቀን ይቅርታ እንዲጠይቁ አላህ በሩን ክፍት አደረገ። እንኳን መዝገባችን አላህ ዘንድ ጋር እንኳን ሆነ ሰው ጋር ቢሆን እንዴት እንቸገር ነበር። ሰው ጋር እንኳን ወንጀላችን መጠየቅ ይቅርና የሰጠውን ገንዘብ ለመቀበል ተሰቃይተህ አይደል እንደምትቀበለው? ገንዘብ የገዛ ሐቅን እኮ ተሰቃይተህ ነው። ስደውልለት በዛኛው ስደውልለት ያሰቃያል። የኛ የወንጀላችን